በዛሬ ቪዲዮ የፓስት ሲምፕል ቴንስ ስትራክቸር ወይም ቅርጹን uses with examples ጥቅሞችን ከነ ምሳሌዎች መጨረሻ ላይ ደግሞ common time expressions ወይም የተለመዱ ጊዜ ጠቋሚ ቃላትን የምናይ ይሆናል። Hello grammar stars, good to see you again. Let's make English easy. ከስትራክቸሩ እንጀምራለን። የፓስት ሲምፕል ቴንስ ስትራክቸር እንደ ቨርቡ የተለያየ ነው የሚሆነው። በቢ ቨርብ፣ በሃቭ ቨርብ፣ በአክሽን ኤንድ ስቴቲቭ ቨርብስ ይለያያል። በእያንዳንዱ ቨርብ የሚኖረውን ስትራክቸር እንያ። ቢ ቨርብ ላይ ፖዚቲቭ ሴንቴንስ ሲሆን ሳብጀክት ፕላስ ወዝ ኦር ዌር በማለት አረፍተ ነገሩ ይጀምራል። ኔጌቲቭ ሴንቴንስ ወይም አፍራሽ ሲሆን ደግሞ ሳብጀክት ፕላስ ወዝ ኦር ዌር ኖት ምትለዋ ትጨምራለች ማለት ነው። ኩዌስችን ወይም ጥያቄ ሲሆን ደግሞ ወዝ ኦር ዌር ፕላስ ሳብጀክት ብሎ ጥያቄው የሚጀምር ይሆናል። ሳብጀክቱ ሲንጉላር ሳብጀክት ከሆነ የምንጠቀመው ቨርብ ወዝ ነው የሚሆነው። ፖዚቲቭ ሲሆን ወዝ፣ ኔጌቲቭ ሴንቴንስ ላይ ወዝ ኖት። ሳብጀክታችን ፕሉራል ከሆነ የምንጠቀመው ቨርብ ዌር ይሆናል። ኔጌቲቭ ሲሆን ደግሞ ዌር ኖት። ሳብጀክቱ ፕሮናውን ከሆነና ፕሮናውኖቹ አይ፣ ሂ፣ ሺ እና ኢት ከሆኑ የምንጠቀመው ቨርብ ወዝ ይሆናል። ኔጌቲቭ ላይ ወዝ ናት። ፕሮናውኑ ዩ፣ ዊ ወይም ዘይ ከሆነ ደግሞ የምንጠቀመው ቨርብ ዌር ይሆናል። ኔጌቲቭ ሲሆን ዌር ናት። ምሳሌዎች እንመልከት። አንደኛው ምሳሌ ፖዚቲቭ ሲሆን I was happy ደስተኛ ነበርኩኝ። ኔጌቲቭ ሲሆን I was not happy ደስተኛ አልነበርኩም። question ሲሆን was I happy ደስተኛ ነበርኩኝ። ሁለተኛ ምሳሌ he was tired ደክሞት ነበር። ኔጌቲቭ ሲሆን he was not tired አልደከመውም ነበር። question ሲሆን was he tired ደክሞት ነበር። ሶስተኛ ምሳሌ it was cold ይቀዘቅዝ ነበር። ኔጌቲቭ ሲሆን it was not cold አይቀዘቅዝም ነበር። question ሲሆን was it cold ይቀዘቅዝ ነበር ወይም ቀዝቃዛ ነበር። አራተኛ ምሳሌ you were busy ስራ በዝቶብህ ነበር። ኔጌቲቭ ሲሆን you were not busy ስራ አልበዛብህም ነበር። question ሲሆን were you busy ስራ በዝቶብህ ነበር። የመጨረሻ ምሳሌ they were friends ጓደኛሞች ነበሩ። ኔጌቲቭ ሲሆን they were not friends ጓደኛሞች አልነበሩም። question ሲሆን were they friends ጓደኛሞች ነበሩ። ቀጥሎ ደግሞ have verb ላይ የሚኖረውን ስትራክቸር እንመልከት። ፖዚቲቭ ሴንቴንስ ሲሆን subject plus had ብሎ አረፍተ ነገሩ ይጀምራል። ኔጌቲቭ ሴንቴንስ ሲሆን subject plus did not plus have። question ሲሆን did plus subject plus have ብሎ ጥያቄው የሚጀምር ይሆናል። have verb ላይ ሳብጀክቱ ሲንጉላርም ቢሆን ፕሉራልም ቢሆን የትኛውም ፕሮናውን ቢሆን ፖዚቲቭ ሴንቴንስ ላይ had ነው የምንጠቀመው። ኔጌቲቭ ላይ ደግሞ didn't have ወይም did not have ብለን የምንጀምረው። ስለዚህ ለሁሉም አይነት ሳብጀክት የምንጠቀመው ቨርብ ተመሳሳይ ነው የሚሆነው። ምሳሌዎችን እንመልከት። አንደኛ ምሳሌ ፖዚቲቭ ሲሆን I had a car መኪና ነበረኝ። ኔጌቲቭ ሲሆን I didn't have a car መኪና አልነበረኝም። question ሲሆን did I have a car መኪና ነበረኝ። ሁለተኛ ምሳሌ she had long hair ረጅም ጸጉር ነበራት። ኔጌቲቭ ሲሆን she didn't have long hair ረጅም ጸጉር አልነበራትም። question ሲሆን did she have long hair ረጅም ጸጉር ነበራት። ሶስተኛ ምሳሌ he had a headache ራሱን አሞት ነበር። ኔጌቲቭ ሲሆን he didn't have a headache ራሱን አላመመውም ነበር። question ሲሆን did he have a headache ራሱን አሞት ነበር። አራተኛ ምሳሌ you had a bicycle ብስክሌት ነበረ። ኔጌቲቭ ሲሆን you didn't have a bicycle ብስክሌት አልነበረህም። question ሲሆን did you have a bicycle ብስክሌት ነበረ። የመጨረሻው ምሳሌ
they had a meeting ስብሰባ ነበራቸው። ኔጌቲቭ ሲሆን they didn't have a meeting ስብሰባ አልነበራቸውም። question ሲሆን did they have a meeting ስብሰባ ነበራቸው። ቀጥሎ ደግሞ አክሽን ወይም ስቴቲቭ ቨርብ ላይ የሚኖረውን ስትራክቸር እንመልከት። ፖዚቲቭ ሴንቴንስ ሲሆን subject plus V2 ኔጌቲቭ ሲሆን subject plus did not plus base verb ወይም V1 question ሲሆን did plus subject plus V1 ወይም base verb ይሆናል ማለት ነው። አሁንም በዚህ ስትራክቸር ላይ ሳብጀክታችን ሲንጉላር ቢሆንም ፕሉራል ቢሆንም የትኛውም አይነት ፕሮናውን ቢሆን የምንጠቀመው ቨርብ ተመሳሳይ ነው የሚሆነው። ፖዚቲቭ ሴንቴንስ ላይ V2 ብቻ እንጠቀማለን። ኔጌቲቭ ሲሆን ደግሞ didn't plus V1 ወይም did not plus V1 የሚለውን እንጠቀማለን ማለት ነው። በምሳሌ እንያ። አንደኛ ምሳሌ ፖዚቲቭ ሴንቴንስ ከሆነ I slept ተኛው። ኔጌቲቭ ሲሆን I didn't sleep አልተኛሁም። እዚህ ጋር sleep የሚለው V1 ወይም ቤዝ ቨርብ መሆኑን አስተውሉ። ፖዚቲቭ ሲሆን V2 ይሆናል። ኔጌቲቭ ሲሆንና question ሲሆን ምንጊዜም V1 ነው የሚሆነው ማለት ነው። ምክንያቱም ዲድ የምትለዋ ራሷ ፓስት መሆኑን ስለምትገልጽ ማለት ነው። question ላይ ስንመጣ did I sleep ተኛው። ሁለተኛው ምሳሌ it stopped አቁሟል። ኔጌቲቭ ሲሆን it didn't stop አላቆመም። question ሲሆን did it stop አቆመ። ሶስተኛ ምሳሌ we ate በልተናል። ኔጌቲቭ ሲሆን we didn't eat አልበላንም። question ሲሆን did we eat በላን። አራተኛ ምሳሌ you played ተጫውተሃል ተጫውተሻል። ኔጌቲቭ ሲሆን you didn't play አልተጫወትክም አልተጫወትሽም። question ሲሆን did you play ተጫወትክ ወይም ተጫወትሽ። የመጨረሻ ምሳሌ they went ሄደዋል። ኔጌቲቭ ሲሆን they didn't go አልሄዱም። question ሲሆን did they go ሄዱ። በመቀጠል ፓስት ሲምፕል ቴንስ ዩዝስ ወይም ፓስት ሲምፕል ቴንስን የምንጠቀምባቸው ቦታዎችን እናያለን። የመጀመሪያውና ዋነኛው ዩዙ used to talk about completed actions in the past ተፈጽመው ያለቁ ድርጊቶችን ለመናገር እንጠቀምበታለን። ድርጊቱ እዛው ፓስት ላይ ጀምሮ ፓስት ላይ የተጠናቀቀ ነው ማለት ነው። አብዛኛውን ጊዜ ታይም ኤክስፕሬሽኖችን ወይም ጊዜ ጠቋሚ ቃላቶች ይኖሩበታል፣ ላይኖሩም ይችላሉ ማለት ነው። ምሳሌ ስናይ I watched a movie yesterday ትላንትና ፊልም አየው። He finished his homework የቤት ስራውን ጨረሰ። She cooked dinner last night ትናንትና ማታ እራት ሰራች። We studied English እንግሊዘኛ አጠናን። I went to the market ገበያ ሄድኩኝ። እነዚህ ሁሉ ፓስት ላይ ጀምረው ተጠናቀው ያለቁ ድርጊቶች ናቸው። በቀይ ያሉት ደግሞ በጣም የተለመዱ ታይም ኤክስፕሬሽኖች ናቸው። ሁለተኛ ዩዝን ስንመለከት used to talk about past habits or repeated actions ያለፈ ልማድ ድሮ ደጋግመን ስናደርገው የነበረ ልማዳዊ ድርጊቶችን ለመናገር እንጠቀመዋለን። ለምሳሌ I played football every Saturday ሁልጊዜ ቅዳሜ ቅዳሜ እግር ኳስ እጫወት ነበረ። He always arrived early ሁልጊዜ በጊዜ ነበር የሚገኘው። She walked to school every day በየቀኑ ወደ ትምህርት ቤት በእግሯ ነበር የምትሄደው። ወደ ሶስተኛ ዩዙ ስናልፍ used to talk about past states or conditions ያለፈ የነበርንበትን ሁኔታ ለመናገር እንጠቀመዋለን። ለምሳሌ I was tired yesterday ትናንትና ደክሞኝ ነበር። She was happy ተደስታ ነበረ። They were at home እቤት ነበሩ። በመጨረሻም ከዚህ ቴንስ ጋር የምንጠቀማቸውን common time expressions ወይም ጊዜ ጠቋሚ ቃላቶችን እናያለን። yesterday ትናንትና፣ last night ትናንትና ማታ፣ last week
ባለፈው ሳምንት። ላስት መንዝ ያለፈው ወር። ላስት ይር ያለፈው ዓመት። 2 days ago ከ2 ቀናት በፊት። 3 weeks ago ከ3 ሳምንታት በፊት። a year ago ከ1 ዓመት በፊት። in 2020 2020 ላይ። in January ጥር ላይ። እዚህ ጋር የፈለግነውን ዓመተ ምህረት የፈለግነውን ወር ያስገባን መጠቀም እንችላለን። እንዲሁም ኤጎ የምትለውን ስንጠቀም የፈለግነውን የቀናት ቁጥር የሳምንታት ቁጥር እያስገባን መጠቀም እንችላለን። በዛሬው ትምህርት ላይ ማንኛውም ጥያቄ ካላችሁ በቴሌግራም መጠየቅ ትችላላችሁ፣ እመልስላችኋለሁ። የቴሌግራም አድራሻ ዲስክሪፕሽን ላይ ኮሜንት ላይ ሊንኩን አስቀምጣለሁ፣ ወይም ደግሞ እዚህ ጋር በምትመለከቱት @eGrammarStars ብላችሁ ቴሌግራም ላይ ብትጽፉም ታገኛላችሁ። Don't forget to like and subscribe። በቀጣይ ቪዲዮ ላይ ደግሞ ወደ past continuous tense የምናልፍ ይሆናል። See you in the next video.